ሮዳስ ምን ሆነ ነው ፈሰሰኩ? አይ ምን ቢኒ ተሻለክ እንዴ? ደህና ነኝ። ትንሽ እጄን እያያዘኝ ነው እንጂ አይዞ አንዳንድ ህመም ሲገኝ የተደበቀ ህመሞች ይወጣሉ። ቶሎ ትድናለህ። ደግሞ ህመሙ ላይ አታተኩር። እሺ መድኃኒቱን ወስዷል፣ ምግብን በልቷል። አሁን የሚያስፈልገው እረፍት ብቻ ነው። በቃ አንቺ ስራ ሂጂ፣ እኔ አለሁ። እሺ በቃ አዲስ ነገር ካለ ደውልልኝ። ሮዳስ ጋር ነው። ምን አለ ሮዳስ ጋር ደግሞ? ብቻው እንዳይሆንና ቢኒ ሰሞኑን በሽታው እያነጫነጨው ነው። እንደዛ ኃይለኛ ነኝ ሲል የነበረው ልጅ ተይዞ ቁጭ አለ። ይገርማል በጣም። ህይወት እንዲህ ናት። ምን ይደረግ? አስቦት የማያውቀው ዱብዳ ሆነበታ። አንቺ ወዴት እየሄድሽ ነው? የምታገባው ጓደኛ አለችኝ። ከሷ ጋር እኮ ስለ ሰርጉ ልንወራ ጠርተኝ እየሄድኩ ነው። ደስ ይላል። አንቺም ደግሞ ፈጠን ብትይ ጥሩ ነው። የመጣውን አጋጣሚ ተጠቀሚ። አንዷ ቀልጣፋ ብቻ ወስዳብሽ ጉድ እንዳታረግሽ። መታቂያ ጠላፊያለች እንዴ? ማን ያውቃል? እኔም ልሆን እችላለሁ። ኧረ እውነቴን ነው። በበቃቸው ነው የሚልድ። በቃ እሺ፣ አሁን ቤት ገብቼ ሮዳስ ጋር ጃኬት ደርቤ መሄድ አለብኝ። በቃ እሺ፣ ቻው። በጣም የሚያስገርም ታሪክ ነው የሰማሁት። ዓለማችን እኮ በአስገራሚ ታሪኮች የተሞላች ናት። አሁንም አረጋገጥኩኝ እኮ። ብዙም አትገረም። አንዳንድ ነገሮች ከኛ ተደብቀዋል ማለት አልተፈጠሩም ማለት አይደለም። ስለዚህ ብዙም ጊዜ አትስጠው። ከ3 አመት በላይ አብሯት የቆየ ባሏ ጥሏት መሄዱን ስሰማ በጣም ነው ያዘንኩት። ኑሮ ነበር? አዎ፣ በቤተሰብ ፕሮግራም ነበር የተጋቡት። እንውለድ ስትለው ቆይ ይላታል። ለካ እሱ ሌላ ነገር እያሰበ ነበር። መፍረድ አያስፈልግም። እንዴት በዚህ ልክ ደደብ ይሆናል? ቆይ ግን አንተ ብትሆን ምን ታደርግ ነበር? እኔ በጭራሽ ያለ ምክንያት ሚስቴን ጥዬ አልሄድም። ይሄ ማለት በምክንያት ከሆነ ጥለካት ትሄዳለህ ማለት ነው? እንደሱ ሳይሆን ልትተዋት የምትችልበት ምክንያት አለ ማለት ነው? ሁለታችንን የሚያስማማ ነገር ከተፈጠረው ምን ሊሆን ይችላል? እሱ እንደ ፍላጎታችን ይለያያል። እሷ ከፈለገች ልክ ይሆናል። ያልተስማማንበት ነገር በጭራሽ ልክ አይሆንም። አሁን ያልካት ልጅ በጊዜው ከልጁ ጋር ሲለያዩ በቃኝ ብላ ከነበረና አሁን ቆጭቷት ከሆነ በምን ታውቃለህ? እሱን እነሱ ያውቃሉ። ስለዚህ ነገሩን ከሁለቱም ሳትሰማ አትወስን። አንቺ ብትሆኚ ግን ምን ታደርጊ ነበር? ስለምን? ሮዳስ ድንገት ጥሎሽ ቢሄድ መብቱ ነው ማለት? ከኔ ጋር እኮ የመሆን ግዴታ የለበትም፣ ፍላጎት እንጂ። ቆይ በጣም ግራ እያጋባሽኝ ነው። በምን? እንዴት ነው አንቺን የመተው መብት ያለው? አሻንጉሊት እኮ አይደለሽም። መፈቃቀር ማለት አሻንጉሊት መሆን ማለት ነው። ያ ሰው ከፈለገ ራሱን ከፈለገ አሻንጉሊቱን አቅፎ ይተኛል። ግን እኮ አንቺም ስሜት አለሽ አይደል እንዴ? አጠገቡ መሆን ብቻ በቂ ነው። በቂም አይደለም። ለማንኛውም አሁን የእናንተን ስራ ስለጨረስን ወደ ቢሮ መሄድ አለብን። መልካም ቀን። አመሰግናለሁ። ምስጋና ፈልጌ አይደለም ማረጋው። እንዴት ነው እንክብካቤው? እናንተ ሰዎች ባልዳንጉል ታስብሉኝ ነው እንዴ? ኧረ እኔንም መታመም ሊያምረኝ ነው። እኔ የምለው ይሄን ያክል ሰውነት እንዴት ሊያያዝ ቻለ? ያችን ነገር እጠቀም ነበር። ምንድን ነው ያቺ ነገር? አደንዛዥ እጽ። ምን? አው ተደብቄ ብዙ ነበር የምወስደው። ትንሽ ላገግምና ማዘርጋ ሄዳለሁ። ከዚህ በላይ ለእናንተ ችግር መሆን አልፈልግም። ተመስገን እንደሱ ከሆነ። ለራስህ እንኳን ባታስብ ለእናትህ አታስብ? እሺ አልኩኝ እኮ። እሺ መጣሁ ተነስ።
ፈጣሪ ካንተ ጋር ይሁን ወንድሜ። ታማሚው እኮ አንተ ነህ። እኔማ አንደኛውን ይዤዋለሁ። እና አንተ እኮ በሁለት ቆነጃጅት መሀል እኮ ነው የተወጠርከው። አንተ ገና ሳድን ጀመርክ? ለእኔ አይደለም ላንተ ነው። አንተ ራስህ ላይ አተኩር። እኔ ለራሴ ያውቃለሁ። እንደ አፍሪካ ያርገው። ቆይ አሁን ምን እየተሰማክ? በጣም ነጻነት። እንደዛ ከሆነማ እየዳንክ ነው ማለት ነው። እብድ እኮ ያገግማል እንጂ አይደለም። እሱንስ ማን አየበት? እንዴ እንዴት ነሽ? አለሁልህ። እንዴት ነው በእናትህ? ደህና ነኝ። በጣም አምሮብሻል። አመሰግናለሁ። አንተም በጣም አምሮብሃል። አንዳንዴ ነው እንደዚህ መሆኑ። ብዙ ጊዜ ሰላይ ነህ ማለት ነው። አዎ አንቺን እከታተላለሁ። ማትረኝ። ቆይ ሰፈር ምን ትሰራለህ? አንድ ጓደኛዬ እኮ እዚህ አካባቢ ገባና ቤቱ ጠፋኝ። የሚገርምሽ እኮ ከዚህ በፊት አንዴ መጥቼ ነበር። አሁን ግን ምንም ላስታውሰው አልቻልኩም። ይሄ መርሳት እስካሁን አለቀቀህም አይደል? ጭራሽ ብቶብኛል እባክሽ። ማንም ይባል ነው? አይ እርግጠኛ ነኝ አንቺ አታውቂም። በነገራችን ላይ እኔ ሰፈር ነው የምኖረው። የምርሽ ነው? አዎ ይሄው እዛ ጋር ነው ቤቴ። ከዚህ በኋላማ በቃ እንገናኛለን። ደግሞ መጣ ልታደርቀኝ ነው? አይ እንግዲህ ልታቃጥኝ ነው። ጨጓራዬን እግዚአብሔር ይሁነው። የምሬን እኮ ነው። አንዴ ላንሳ ይቅርታ። ሄሎ። አዎ መታጠፊያው ጋር ነው እኮ። እሱን መታጠፊያ አልፌ ያለው መታጠፊያ ማለት ነው። አዎ ደርሻለሁ። እሺ ውጣልኝ። ቀሽ ለማንኛውም ደስ ይለኛል። ስልክሽን በቃ እንደውልልህ። ደውላለሁ። በጣም ግራ እያጋባችኝ ነው። በምን? በምታወራው ነገር በጠቅላላ። እንዴት? አሁን ላይማ ብትኖርም ብትሞትም ግድ የሌላት ሰው የሆነች ነው የሚመስለኝ። ይሄ ማለት ከሮዳስ ጋር የመለያየቷን ነገር እያመነችበት ነው ማለት ነው። ባክሽ ቢለያዩ መማገኛት እየመሰለኝ አይደለም። ለምን? የምታወራው በጠቅላላ እንዳበደ ፈላስፋ ነው እያልኩሽ እኮ ነው። እና ቆይ አሁን ምን ልናደርግ ነው? እሱን እኮ ነው የምጠይቅሽ። የምትለው ነገር ለኔ እንግዳ ነው። ለኔም እንደዛ። ምን ማድረግ ነው ያለብኝ? ሮዳስን ቀርበሽ ማውራት። ምን ለማግኘት? በቃ ቶሎ እንዲወስን ማሳመን ነው። እሺ የሚለኝ ግን ይመስላል? ለሁሉም ጥቅም አለው። ምን ማድረግ እንደሚችል እስኪ ያያለሁ። ቤትዬ ማድረግ አለብሽ። ላንተ ስል አደርገዋለሁ። ለማንም ይሁን ብቻ አድርጊው። እሺ። በዚህ ሁኔታ ከቀጠለሽ ግን ማበዷ ነው። ማበዷ ነው ወይስ ያንተ ማበድ ነው? በጣም ለውጣለሁ። በዛ ላይ ለሰው ማሰብ ጀመረ። እንዲህ ነው በሽታ። ሞትን ስለሚያሳስብ ሁሉም ሰው ደግሞ ጥሩ ሆኖ ነው መሞት የሚፈልገው። ስለዚህ የዓለም ሕዝብ ሁሉ በሽታ ቢዞ ኖሮ ጥሩ ይሆን ነበር ማለት ነው። ያኔማ ተለምዶ በሽታ ህይወት ይባል ነበር። ይሁን፣ ዋናው መመለስ ነው። እስኪ ስለኛ እናውራ። እሺ። እዚህማ አይሆንም። እና ከዚህ የት እንሂድ? ማታ እራት አብረን እንብላ። ሰሞኑን ግብዣ በዛሽብኝ። አንተ እሺ በል እንጂ ቀን በቀን ነው የምጋብዝህ። ዛሬ ግን ይቅርብኝ። ታስታውሳለህ 4ኛ ዓመት ቀናችን ላይ የሰጠኸኝ ቀሚስ? አዎ አስታውሳለሁ። አሁንም በክብር እንደተቀመጣለ። አሁንማ ይጠብሻል። አሁንም ልኬ ነው። ትናንት ማታ አድርጌው ነበር። ለውጥ የለኝም እያልሽ ነው? አሁንም እዛው ነኝ የሚለውን ዘፈን እየዘፈንኩ ነው። ይገርማል። የራቱን ቀን ወሰነ ንገረኝ። ያንን ልብስ ለብሼ እመጣለሁ። እሺ። ቃልዬ ግን ደህና ነሽ? አዎ። ምን ነው? አይ ሁኔታሽ። እኔ ደህና ነኝ። ከሮዳስ ጋር ግን ደህና ናችሁ? የሆንሽውን ለምን በግልጽ አትናገሪም? ቃል ጓደኛዬ ነሽ እኮ። ያንቺ ጉዳይ ደግሞ ያሳስበኛል። ንገሪኝ፣ ችግር የለውም። ሮዳስ ስለምትወቱ እያሰበ ያለ ይመስለኛል። ምን ማለት ነው? ወንድ ነው። እናንተ እስከተስማማችሁ ድረስ ከሁለታችሁም ጋር አብሮ መሆን በጣም ነው የሚያስደስተው። እንደዛ ብሎሽ ነው? አይደለም። እና ታዲያ ከየት አመጣሽ? እስኪ ሁኔታውን እዩ። ቆይ እኔን ሳይገባኝ አንቺን የገባሽ ነገር ምንድን ነው? ከልደት ጋር ቆንጆ ጊዜ ያሳልፋል። ከአንቺ ጋር አብሮ ደግሞ ይተኛል። ቆይ ይሄ ተገቢ ነው? ማን ይተኛል ያለሽ?
እንዴ አተኙም እንዴ? ይኸውልሽ ቤታ አንድ ነገር ስሚ። እኔ በቃ ፈልጌው ነው እዛ ቤት ያለሁት። ላንቺ እኮ የተሻለ ህይወት ይገባሻል። ለምንድን ነው ባታቆዩኝ የምትሆኙ? ማን ነው የሚሰጠኝ? የሚያፈቅርሽ ሰው። እዚህስ ምን አጣው? ፍቅርም ክብርም አላጣው። ከረፈደ ግን እንዳይገባሽ። ስላሰብሽልኝ በጣም አመሰግናለሁ። አስቢበት። ሰላም ሳልፍ እኮ ተክዛለሁ። የግል ጉዳይ ነው። ካልፈለግ ካላስጨንቅህም። ምናልባት ግን ትረጅኝ ይሆናል። መርዳት ከቻልኩኝ በጣም ደስ ይለኛል። በጣም ጥሩ፣ ግን በሚስጥር መሆን አለበት። ችግር የለውም። ለነገሩ ቅርብ ስለሆንሽ የሚከብድሽ አይመስለኝም። ምንድን ነው እሱ? ከአንዲት ሴት ፍቅር ይዞኛል፣ ግን ልትረዳኝ አልቻለችም። ታዲያ ለምን አትነግራትም? የሚነግራት ሲሆን የሚያሳያት ነው የምትፈልገው። አሳያታ ታዲያ። እያየች አይደለም። እና እኔ ምን ላደርግ እችላለሁ? እንድታይኝ ታግዥኛለሽ። አውቃታለሁ እንዴ? አዎ። ማናት? ቃልዬ ናት። ቃል ፍቅሬ ቤት ደባለው? አዎ። በጣም ምርጥና ቆንጆ ልጅ ናት። ምርጫህን አድንቄልሃለሁ። አመሰግናለሁ። እና ምን አልሽ? በደንብ ነው አማግዝህ። ግን እኔና አንቺ እንደምንተዋወቅ በጭራሽ ማወቅ የለባትም። አታስብ፣ አልነግራትም። አመሰግናለሁ። ምስጋና ያስፈልገው። እንዲሁም እኔ ነኝ ማመስገን ያለብኝ። ለምን ሲባል? ከፍርሃት ያወጥተህ ፍቅሬ እንዳገኝ አድርገኸኛል። ለዛም ደግሞ ብድሬ መመለስ እፈልጋለሁ። ያን እድል ደግሞ አግኝቻለሁ፣ እናም አደርገዋለሁ። እሺ። ደከምሽ አይደል? አዎ ብታይ ዛሬ ስዞር ነው ያልኩት። አንድ እንኳን ቁጭ አላልኩም። ምግብ ላምጣልሻ? አይ አሁን በላው። የት ማለቴ? ከማን ጋር? ሆቴል አብሮኝ ከሚሰራው ልጅ ጋር። እሺ ከበላሽ። አንተ አልበላም እንዴ? እኔም አንቺን እየጠበቅኩ ነበር። ልደትስ እንደምታመሽ ነግራኝ ነበር እኮ። ስልክ ተደውሎላት ወጣች። እንግዲህ ብቻ መብላት ነው። እኔ ምልሽ ቆይ መቼ ነው ራት ወተን የምንበለው? እንዴት አሰብከው? ከኔ ለመራቅ እየሞከርሽ እየመሰለኝ። ለምን እንደዛ አልክ? እንደ በፊቱ እያወራሽኝ አይደለም። አሁን ላይ ልደትን በደንብ ማውራት ስላለብን ነው። ማትፈልጊኝ ከሆነ ንገሪ። ስሜቴን ታውቀዋለህ። ጭንቀት ውስጥ ነኝ። ለምን? ይህን ስሜት አላውቀውም። እንዴት ቆይ አንድ ወንድ ለሁለት ሴት ስሜት ሊኖሩ ይችላል? ስላልተረጋጋ ነው ይመስልሻል? አዎ ስትረጋጋ ትክክለኛ ስሜት የት እንዳለ ይገባል። እስኪ ምከሪኝ። ይሉንታ እንዳይሰማሽ ፍቅር ላይ ተኩር። መለየት ካቃተኝስ? አያቅትም። እስከዛስ? እስከዛው ድረስ ሁሉም ባለበት ይቀጥላል። ሳትነግረኝ በጣም ብዙ ነገር እያደረክ ነው። ማሳወቅ ነበረብኝ። እኔ እንደማሳወቅ ልትነግረኝ ይገባል። ማወቅሽ አስፈላጊ አይደለማ። ቃልን ማግኘት ሲገርመኝ፣ አሁን ደግሞ ልደትን እየተከታተልሽ ነው። እንድጠራጠረ ግን እያደረከኝ ነው። አርፈሽ ስራሽ ላይ አታተኩሪ? እሺ ምን እንደወራችሁ ማወቅ ፈልጋለሁ። ምንም አዲስ ነገር አላወራን። አሮጌው ነገር ምንድነው? ከሮዳስ ጋር ጥሩ ላይ መሆናቸው ደስተኛ እንዳደረጋት። በቃ አዎ አለቀ። ምን ነው? ይሄ ብቻማ አይመስለኝም። ምን ሊኖር ይችላል? የሆነ ነገር እየለመንካት እንደነበር አስተውያለሁ። እንግዲህ ካላመንሽኝ ምንም ማድረግ አልችልም። በጣም እየዋሻኝ ስለሆነ አንተ ማመን አቁሜያለሁ። መብትሽ ነው። በቃ እየተከታተልኩክ ነው። ካልደከመሽ ተከተኝ። አይደክመኝም። እሺ ተጠንቀቅ። እሺ ጥርስ ይርገፍ። ስራ እንዴት ነው? እግዚአብሔር ይመስገን በጣም አሪፍ ነው። ማርኬቲንግ ላይ ነው አይደል መሰለኝ? አዎ። በጣም ጎበዝ ሰራተኛ እንደሆነች ነግረውኛል። ማን ነገረሽ? በስራ ጉዳይ ያገኙሽ ሰዎች ናቸው። አመስግኝልኝ። ሰሞኑን ከሆነ ወንድ ጋር እያየሁሽ ነው፣ በተለይ ጠዋት። አዎ ከሱ ጋር ነው አንዳንድ ጉዳዮችን እየጨረስን ያለ ነው። ስራ ብቻ ነው? አዎ ምን ነው? አይ እሱን ሳየው ግን አይመስልም። ምን መሰለሽ? በጣም የሚወድሽ ይመስላል።
ቆይ ግን ምን ብታይበት ነው እንደዚህ ያልሽ? አስተያየቱና አብራችሁ ስትሄዱ የሚያደርገው ሁኔታ ምን አደረገ ደግሞ? እንደ ጮኛሽ ነው የሚንቀሳቀሰው። እኔ እንጃ። እኔ ግን ልብ አላልኩት። ተመልከቹ እስቲ። ለምን እንዳይፈልግሽ? ሴት እኮ ነሽ፣ እድሜሽ ይሄዳል። ይሄ ህይወትና እውቀት ሙቀቱ ሳይበርድ ነው መሰብሰብ ያለብሽ። አንቺ ስለራስሽ ብታስቢ አይሻልም? እኔም ለራሴ። እኔማ የራሴን አዘጋጅቻለሁ። ለነገሩ አዎ፣ ዛሬ ወይ ነገ እራት እንወጣለን። ከቻልኩኝ በዛው አድራለሁ። ጥሩ ነው። አዎ፣ ያ የእንባ ጊዜ አልፏል። አሁን እያንዳንዷን ጊዜ ከሱ ጋር የፍቅር ጊዜ ነው ማሳልፈው እና ምንም ሰከንድ የምታልፈኝ የለችም። ታድለሽ። የዘመናት ህልሜ ሁን ሊሆን ነው። እንኳን ፈጣሪ ረዳሽ። አመሰግናለሁ። የወደፊቱንም ያሳምርልሽ። ምን ሆነሽ ነዘንሽው? ኧረ አላዘንኩም። በደንብ ያስታውቅብሻል። መልካም እየተመኘሁልሽ ነው ያለሁት። ስለ ራስሽስ ምን አሰብሽ? አስባለሁ። ልጁ ወንድ ነው፣ የሚመጥንሽ ይመስለኛል። ግን እኮ አታውቂውም። እሱማ አዎ። እና በከበሩ እየሞገትሽኝ አይመስልሽም? እኔ እንግዲህ የታየኝን ነው እየነገርኩሽ ያለሁት። የታየሽ ነገር ሁሉ ግን እውነት ነው ማለት አይደለም አይመስልሽም? እሱ ልክ ነሽ። ደግሞ እኮ ልጁ ያግባ፣ ልጅ ይኖረው፣ ምንም የምታውቂው ነገር የለም። አዎ። ስለዚህ ለእኔ ታይልኝ። ካስቀየምኩሽ ይቅርታ። አይ አላስቀየምሽኝም። እንደ ጓደኛ ነው ያወራሁሽ። በግልጽ ስላወራሽኝ ደስ ብሎኛል። አንዳንዴ እንደዚህ መውራት እንችል ይሆን? ይቻላል። እሺ በቃ እኔ ትንሽ ስለደከመኝ ቤት ይቻላል። እሺ፣ መልካም ቀን። ምን እያሰበሽ ነው? ከአጠገቧ ዞር ልታደርገኝ እየሞከረች ነው ወይስ የምር ለኔ አስባ ነው ይሄን ያለች? የሆነ የተፈጠረ ነገርም አለ እንጂ ከመሬት ተነስታ ላስብልሽ አትለኝ። እሷ ምንም ታስብ፣ እኔም ማስበው ነው ዋናው። ከሮዳስ ጋር ሆናለሁ፣ አላይ ብቻዬን ሆናለሁ። በቃ ሌላ አማራጭ የለኝም። ማንም የኔ ምርጫ ሊመርጥልኝ አይችልም። ቆይ ማን ምን አገባው? ሁሉም የራሱን ይኖር፣ እኔም የራሴን እኖራለሁ። እኔም ብለህ እኮ ቤት መቀመጥ የለብህም። እና ውጭ ልቀመጥ? ችግር የለውም፣ ነገ ወደ ማዘር እሄዳለሁ። አደራ ግን ድጋሚ እንዳትመለስ። ወደ ቤትህ ነው? ወደ ሱስ ነው እንጂ ይሄማ ቤትህ እኮ ነው። አሁንማ ምን እንደሆንኩ በደንብ አየሁት እኮ። ድጋሚ ከገባ ሟች ነህ። አብረኸኝ አትሞትም? ምን ቦጣኝ? አባዬም እንዳለኝ ታውቃለህ? ምን አሉክ? ሁሉንም ነገር እያወቀ ነበር ዝም ያለኝ። እና ለልጆች አንተ ጥሩ ታሪክ መናገር ባትችል እንኳን ለምን ለእህት ወንድሞች ልጆች መጥፎ አጎት አለ ታስብላለህ አለኝ። ለራስህ ባታስብ ለሰው ኑር ማለት ነው። አሁን ነው ሁሉም ነገር የገባኝ። አሁን ደውለህ አላወራቸውም? ደውሎልኝ ነበር። ምን አሉ? አዲስ ልጅ መጥቷል፣ መታ አጎት ነኝ በለው አለኝ። አይ ደስ ይላል በጣም። የሚሰማኝን ረፍት ልነግርህ አልችልም። እንዲህ ስለተሰማህ በጣም ደስ ብሎኛል። ደግሞ ስለ ጓደኝነትህ አመሰግናለሁ። ተው እንዳታስለቅሰኝ። ተዋልቅስ። ይሄኔ ድሮ ቢሆን እንደዚህ ደስ ሲልክ በሴትና በመጠጥ ተከብቤ እችሪ እያልክ ነበር። አንዳንዴ እኮ ደስታ ትክክለኛ መግለጫ ይፈልጋል። አንተ ሰውዬ ድጋሚ ማንገናኝ እየመሰለኝ ነው። እሺ አይልሽነት በጣም ደስ ይላል። በጣም ነበር ተስተላ እንዴ እናንተማ እኮ መጫወቻ ነው ያደረጋችሁ። ታዲያ ሞኝ ከተገኘማ መጫወት መዝናናት የማይፈልጋል? እኔማ አሻንጉሊታችሁ ነበር። ግን ክላስ ስትቀር ሁሉ ጊዜ ነበር የሚከፋኝ። የምትዝናኑበትን ታውቃላችሁ። ብቻ ምርጥ ጊዜ ነበር። እኔ ምልሽ እስከ 8 ነው አይደል አንድ ላይ ተማርነው? 9 እና 10 ራሱ እኮ የተወሰኑ ተማሪዎች ተቀነሱ እንጂ ሁላችንም አብረን ነበር። ቆይ ግን አሁን ማንን ታገኛለሽ? አሁንማ ማንንም አግኝቼ አላውቅም። እሺ ፍቅርተንስ? ስለሷ በደንብ ነው የምናወራው፣ ግን ዛሬ አይደለም። እንዴ ለምን?
እሷን አፍቅረው ከተሰቃየው እንደዚህ በትንሽ ጊዜ የሚወራ አይደለም ሰፊ ጊዜ ይፈልጋል ግጅጅ እኮ ነው ያደረገች እድሜ ለሷ በል ወንድ የሆንኩ እኮ በሷ ምክንያት ነው እሱማ ሁሌም አመሰግናታለሁ እንደዚህ አይነት ሰው የምትሆን አይመስለኝም ነበር ማይቀየር ነገር የለም ተቀየርኩ ተመስገን እኔ ምልሽ የሆነች ፕሮግራም አለች ለምን አንድ ላይ አንሄድ አይ ያልችልም ለምን ጓደኛዬ ታሞ ቤት ነው መድኃኒት ልገዛ ነው የመጣሁት መመለስ አለብኝ ቆይ የቅርብ ሰው ነው አዎ ጓደኛዬ ነው ማለት እጮኛሽ አይደለም ጓደኛዬ አልኩህ እኮ እጭ እንዳይከሰስ አለማወቄ እንደፈለኩኝ እንዳልናገር አረገኝ ዘጋጋችብሽ አው ሚስት ቢኖር ወሳለች አረ የለኝም ታውቃለች እኮ እኔ አላቅማ እንግዲያውስ ታውቂኛ እንደሱ ትንሽ ለማውራት ሰፋ ያለ ድል አገኛለሁ ግን እንዳትናደድብሽ አታስብ ሴቶች እንግባባለን ልክ ወንዶች እንደምንግባባው ማለት ነው አው ምንም ይሁን ብቻ ጨርሹ ግን ቆይ አንተ ልጠይቅ የፈለግሽውን ጠይቂኝ ትወዳታለህ በጣም ነው ማፈቅራት ከምታስቢው በላይ እሷን ለማግኘት ምን ታደርጋለህ ማድረግ ያለብኝን ሁሉ አደርጋለሁ ለምሳሌ ትዘዘኝ እንጂ ማላደርገው ነገር አይኖርም ንገረኝ እስቲ እራሷ የምትለው ነገር ነበር አፍቃሪ አሻንጉሊት ነው ተፈቃሪ ከፈለገ ያቅፋል ካልፈለገ ይወረውራል መልስ አይሰጥም ትለን ነበር እና አሻንጉሊቷ ነኝ የፈለገችውን ታርገኝ ደስ ይላል ለሌላ ሰው ተራራ ነኝ ሊያውም ደረቅ ንቅንቅም አይደል ለሷ ግን ጥጥ መሆን ይችላል ጥጥ ከወፈረባት ግን እፉዬ ገላ ለሷ ብቻ አበራለሁ የምታወራው መሆን አለብን አታስቢ ነኝ አብዛኞቹ ወንዶች ማውራቱ ላይ እንጂ ማረጉ ላይ የላችሁበትም እንዲህ ነኝ ብዬ አልገልጽም እሷ ትፈትነኝ ተዘጋጅ መፈተኑ አይቀርም እርግጠኛ ነሽ አው ዞራ ዞራ ሲደክማት ታይሃለች እኔ ግን አርጅታም ልቀበላት ዝግጁ ነኝ እብደት እንዳይሆን ተጠንቀቅ ምኑ ፍቅር ገደብ ሲያልፍም ሲያንስም ልክ አይደለም እና የሆነችውን አድርግ እሷ ለራሷ ያላት ግምትና እኔ ለሷ ያለኝ ቦታ ይለያያል ስለዚህ ቅድሚያ ቦታው ላይ ከዛ ይደርሳል እሺ አሁን እኔ ልሂድ አሳውቃለሁ ትንሽ አትቆይም አይ ልሂድ ካልሽ አላስጨንቅሽ ሰላም ዋል ልሸኝሻ አይ አያስፈልግም እሺ አረ ተረጋጊና ወር እሺ በቃ መጣ አሁን በጣም ነው የተሻለው ደስ ይላል እድሜ ላንቺ እኔ ምን አደረኩለት እንዴ በደንብ ነው የተንከባከብሽው እኔም እኮ ብታመም እሱ እንደዛ ነው የሚያደርገው እሱንስ እርሺው ስላልታመምኩ ላይ መስል ይችላል ክፉን ካሻንቺንማ አሜን ከዶክተሩም እያወራሽ ከዩቲዩብም እየቃኘሽ አከምሽ እኮ አንቺ ኑሮ ቀለል ስላለ በበጎ መጠቀም ነው ስንቱ ተንኮል ይሰራበት የለ ስራው ይጠይቃል ለዚህ እንክብካቤሽማ ነገ ምግብ ትጋበዣለሽ የት ቤተሰቦቹ ጋር ነገርካቸው እንዴ እኔ ምንም አላልኩም ራሱ ነው ያወራው ስለዚህ ለልደትም ንገራት ለምን እሷም እኮ ስትንከባከበው ነበር ያንቺን ያህል አይሆንም የእንክብካቤ ትንሽ የለው በዚያ ላይ እዚህ ብትኖር ኖሮ ደግሞ ከኔ በላይ እንደምትንከባከበው እርግጠኛ ነኝ ነበረ ነዋ ታደርጋለች አሁን የጠሩት አንቺን ነው ተው እኔ ነግራታለሁ እኔ እኮ ላለመመስገን የምታረጊው ጥረት እኮ ነው የሚገርመኝ ድንጋይም ጠጠርም ለህንጻ ግብአት ነው እሺ ከቢዝነስ አንፃር ወረኛ ለማንኛውም ተዘጋጅ መልእክት አድርሻለሁ ተቀብያለሁ ለብሰሽ የምትሄጁንም ገዝቼልሻለሁ ጓደኛክን ስላገዝኩት ልታመሰግነኝ ነው አይ እራት በዛው ስለምወስድሽ ፍቃድ የሚሰጠው ጠይቄ ቀጠሮ ላይ ነበርሽ ከዛ ነው ወሰንኩ ባልሄድስ
በጣም ትጠይኛለሽ ማለት ነው። እንዴት? በምንም ሰበብ ይሄራት ከቀረ ልታስፈራራኝ ነው? እየነገርኩሽ ነው። ምንም አትበል። ሁለተኛ ምንም ነገር አልጠይቅሽም። ድጋሚ አጠገብሽ ጋር ልደርስ። ቆይ ምን እያደረግሽ ነው? እየተከታተልኩ እንደነበር ነግሬሃለሁ አይደል? እናማ ሰማው። የኔ አፍቃሪ አሻንጉሊቱ እረፊ። ምን ቀረኝ ብዬ ልረፍ? በመንገድ አትግቢ። ምን አይነት ደደብ ነኝ? እንዴት ነው ቆይ እስካሁን ያልገባኝ? እኔም ማደርገውን አውቃለሁ። አንተማ ታውቃለህ። እኔ ነኝ እንጂ ያላወቅኩት። ሁሌ ያልሆነ ነገር እንደምታስቢ ስለማቅ ነው አልነግርሽ። ቆይ ምንድነው ያልሆነው ነገር? አሁን የምታስቢው አንተ ጥጥ ትላለህ። እፉዬ ገላ ነኝ አልክ ለሷ። እስካገኛት ምንም ነገር እላለሁ። ስታገኛት ታረጋግጥላታለህ። ምን እየሆንሽ ነው? ይሄማ በጣም ንቀት ነው። ይኸውልሽ በቅድሚያ ተረጋጊ፣ ከዛ እናወራለን። ከገደልከኝ በኋላ ተረጋጊ አትበለኝ። እሱ በኋላ ይገባሻል።